ምንድነው ኡስታዝ? ምንድነው ኡስታዝ? what happened? ምን ሆንክ ኡስታዙና? ኡስታዝ ሰላም አለይኩም። ምን ሆንክ? አይሰራም። ዱዓ ብቻ ዱዓ ብቻ ነው የሚያስፈልገው። አይሰራም። ምን ማለት ነው ኡስታዝ? አልገባኝም። ማን ነው እንደዚህ? ምን ሆነ ነው? አይሰራም። እንትን ሆነ ምን እንደሆነ አላውቅም። እንትን ብሎ ሐኪም ቤት መምጣቴ ነው። ወላሂ ማለት እንዴት ዱዓ ብቻ አድርጉ። ዱዓ ብቻ አላህ አፊያ ያርጉ። ኡስታዝ ነው እንዴ? እኔ እኮ ግራ ገባኝ ወላሂ። እሺ መጣሁ አንድ ጊዜ ኡስታዝ። ያ ረቢ አብሽር ኡስታዛችን፣ እዚህ ጋር ያለን ሰዎች ሁላችን ዱዓ እናድርግ ኢንሻአላህ። ወላሂ እኔ ወላሂ ሰው እንትን ያለህ መስሎኝ በጣም ራሴ መቆጣጠር አቃተኝና፣ አይ አላህ ያርግ። ኢብራሂም የሆነ ነገር ሰምቼ ነበር ከክርስቲያኖች ሰምተሃል? ቴዲሻ አለ አልሰማሁም። እየሰማሁ ነው። ቴዲሻ አምላክ እኩያ የለውም አይደል? እኩያ አለው። ወደ ሌላ ሀሳብ እንሂድ። ወደ ሌላ እንሂድ አሁን እና እሺ ሶፊ አረ ለአንተ ለራስህ እኮ ጥቅም ነው። አምላክ እኩያ የለውም ከሁሉም በላይ ነው አምላክ ስትሉ ሰምቼ ነበረ። እና አምላክ እኩያ የለውም ማለት ከሁሉም በላይ ነው አይደል? እሱን የሚያክለው የለም፣ እኩያ የለውም። አዎ ሙስሊምም ጁሾችም ክርስቲያኖችም እንደዚህ ነው የምናምነው። በጣም ገረመኝ። አምላክ እኩያ የለውም። አብ አምላክ ነው። አዎ አምላክ ነው። አብ እኩያ አለው። አዎ አምላክ እኩያ አለው። አብ እኩያ አለው። አምላክ ስትለኝ እግዚአብሔር በምንለው አብ ወልድ መንፈስ አምላክ እኩያ የለውም ብለኸኝ ነበረ። ግራ ገባኝ ይሄ ነገር። እስቲ ቆይ ግልጽ አድርግልኝ። አምላክ እኩያ አለው። አምላክ እኩያ የለውም። አብ አምላክ ነው። አዎ አብ እኩያ አለው። አዎ አምላክ እኩያ አለው። አብ ወልድ መንፈስ ቅዱስ አንድ አምላክ እኩያ የላቸውም። አብ ግን እኩያ አለው። አምላክ እኩያ አለው። መለስኩልህ እኮ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ እኩያ የለም። አብ ግን እኩያ አለው። እኔ ቴዲሻ እኔ ግራ እያጋባችሁኝ ነው ራሱ። አብ አምላክ ነው አልከኝ፣ አምላክ እኩያ የለውም አልከኝ። እንደገና አብ እኩያ አለው ትለኛለህ። እኩያ ያለውና እኩያ የለውም ላውራና እሰማሃለሁ። እሺ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስም አምላክ ነው። እነዚህ ሶስቱ አንድ እግዚአብሔር ብለን የምንጠራቸው። አብ ግን ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ ደግሞ ያዘው በቃ። እሺ እኔ አይገባኝም፣ እንደዛ አይገባኝም። እሺ ሊገባኝ ከሆነ በአብ በወልድ በመንፈስ ቅዱስ የገለጠ አንድ አምላክ አለ ብላችሁ ነው የምታምኑት አይደል እናንተ? አዎ እንደዛ ነው። በአብ በወልድ በመንፈስ ቅዱስ ራሱን የገለጠው አንድ አምላክ ማን ነው? እግዚአብሔር ጋድ ወይም ያህዌ። ማን ነው ያልኩ? ኦኬ ማን ነው ያልኩ? ማንነት አለው ማለት ነው እግዚአብሔር የሚባለው። ሶስት ፐርሰናሊቲ ያለው ግን ሁሉ ሶስት ውስጥ አንድ መለኮታዊ ባህሪ። ማን ነው ያልኩ? ማን ነው ያልኩ? ማን ነው እኮ ማን ነው? ኦኬ ጋድ ነው። ማን ነው? ኦኬ በሶስት ማንነት ደግሞ ተገልጧል እሱ። ኦፍ ኮርስ አዎ እሱ ያ ማንነት ያ ማን ነው ብዬ ስለ እግዚአብሔር ያልከው ማንነት በሶስት ማንነት ተገልጿል። ከሱ ጋር ስንት ይሆናሉ ማለት ነው? ስንት ማንነት ይሆናሉ? አልገባኝም ጥያቄ። እግዚአብሔር ነው የተገለጠው በሶስቱ አካላት ወይም በሶስቱ ማንነት የተገለጠው ማን ነው ስለ እግዚአብሔር አልከኝ። ሶስቱ ማን ነው ብዬ ያልኩ እግዚአብሔር ማንነቱን ከነገርከኝ ያ ማንነቱ በሶስት ማንነት ከተገለጠ
ሶስቱ ማንነቶች ደግሞ አብ ወልድ መንፈስ ቅዱስ ከሆኑ ከሱ ጋር ስንት ናቸው? ሶስት ናቸው። በሶስት ውስጥ ያለው አንድ ባህሪ የተገለጠው ማለት ነው። የተገለጠው ለምሳሌ ክርስቶስ በስጋ ተገለጠ ሲባል የተገለጠበት ስጋ አለ፣ እሱ አለ፣ መለኮትና ሰውነት የሚባል ነገር። እነዛ ሶስት መለኮት የተገለጠባቸው ሶስት አካላት እና መለኮት አብ ወልድ መንፈስ ቅዱስ ናቸው። መለኮት የተገለጠባቸው ሶስት ባህሪያት። ይሄ አንድ አምላክ በአብ የተገለጠበት ጥቅስ ይኖር ይሆን? እንደው ግራ የሚያጋባ ነገር ነው። አንድ አምላክ አንተ ባልከው አንድ አምላክ በአብ የተገለጠበት የሚል ጥቅስ መጽሐፋችን ላይ የለም እኮ። በአብ ወልድ መንፈስ ቅዱስ ተገለጠ ስላላችሁኝ ነው እኮ። አብ ወልድ መንፈስ ቅዱስ ግን ብዙ ቦታ ተጽፏል መጽሐፍ ላይ። ገባኝ። አይ አንዱ አምላክ በአብ ወልድ መንፈስ ቅዱስ የተገለጠ አንድ አምላክ አለ ብላችሁ ስለምታምኑ በአብ ተገለጠ የሚል የቱ ጋር ነው ያለው? አንድ አምላክ በአብ ተገለጠ ወይስ አንድ አምላክ ራሱ አብ ነው? አይ ልገልጽ ከሆንኩልህ በጣም ሲምፕል ኤንድ ፕሪሳይዝ አድርጌ የምነግርህ አብ ወልድ አይደለም አልኩ። ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ ደግሞ አብ አይደለም። እነዚህ ሶስቱ አንድ መለኮታዊ ባህሪ አላቸው፣ በአካል ሶስት ናቸው አልኩ። በቃ እኮ የአንድ አምላክ በአብ ተገለጠ ወይም በወልድ ተገለጠ ወይም በመንፈስ ቅዱስ ተገለጠ ወይም ደግሞ በሶስቱ አካላት ተገለጠ የሚል ትምህርት ጥቅሱ ይኖር ይሆን? አንድ አምላክ በአብ ተገለጠ፣ አንድ አምላክ በወልድ ተገለጠ የሚል ጥቅስ የለም፣ አላነበብኩም። በሶስቱ አካላት ተገለጠ የሚል በሶስት አካላት ግን አለ። አብ ወልድ መንፈስ ቅዱስ በጣም ብዙ ይላል። አንድ አምላክ በሶስት አካላት ነው አይጠየቁት ጥያቄ። አንዱ አምላክ በሶስቱ አካላት ተገለጠ ወይም ደግሞ በአብ ወልድ መንፈስ ቅዱስ ተገለጠ የሚል ነገር አለ ባይብል ላይ? አንዱ አምላክ በአብ ወልድ በመንፈስ ቅዱስ ተገለጠ፣ በሶስቱ አካላት ተገለጠ የሚል ነገር አለ? አሁን አንተ የምትለኝ ስፔሲፊካሊ ቃል አንዱ አምላክ በሶስት ማንነት ተገለጠ የሚለው ባይኖርም የተለያየ ቦታ ላይ አብ ወልድ መንፈስ ቅዱስ ተጠቅሰዋል መጽሐፍ ቅዱስ ላይ ለለ ነው። አብ ወልድ መንፈስ ቅዱስ ተጠቅሰዋል አልተጠቀሱም አይደለም እኮ እሱ አይደለም ነጥቡ። ለምን ተጠቀሱ? ይሄ አንድ ቆይ እኮ እሱን እነግርሃለሁ። ምን ችግር አለው? ቀላል እኮ ነው። እስኪ ንገረኝ። ከዛ ደግሞ እነግርሃለሁ። ወደ ሌላ ነገር ከመሄድ በፊት ጠያቂው እኔ ነኝ እኮ። ስለዚህ አንዱ አምላክ ሶስት አካል አለው የሚል የቱ ጋር ነው ያለው? አሁን እኮ ያልኩ ነው ስፔሲፊካሊ አንድ አምላክ ሶስት አካል አለው የሚል የለም። ግን በመጽሐፋችን ላይ አንድ አምላክ አንድ አካል ነው ያለው በሶስት ማንነት ነው አልኩ። እኔ በሶስት ማንነት የተገለጠበት ጥቅስ አላገኘውም እስካሁን ድረስ። አንድ አምላክ በሶስት ማንነት ተገለጠ የሚል አላየውም። እኔ አንድ አምላክ የሚል ነገር ያየሁት እስኪ እኔ ልጠይቅህ። እሺ እኔ ላምጣልህ። አሕዛብን ሂዱና በአብ በወልድ በመንፈስ ቅዱስ ስም አጥምቋቸውና ደቀ መዛሙርት ያድርጓቸው አለ። ለምንድን ነው አብና መንፈስ ቅዱስ እዚህ ጋር የተፈለጉት? ምንም ችግር የለውም። አብና ወልድ መንፈስ ቅዱስ ብቻ ሳይሆኑ አብ ወልድና መላእክት የተጠቀሱበት ጥቅስ አለ። አሕዛብን ሂዱና በአብ በወልድ መንፈስ ቅዱስ ስም እያጠመቃቸዋቸው ደቀ መዛሙርት ያድርጓቸው አለ ኢየሱስ ክርስቶስ በማቴዎስ 28 ላይ። ለምንድን ነው አብና መንፈስ ቅዱስ እዚህ ጋር የተፈለጉት? እኮ ከአብና መንፈስ ቅዱስ ከወልድ ጋር መገለጻቸው ነው የገረመ ወይስ ከአብ ጋር ወልድና መንፈስ ቅዱስ መገለጻቸው ነው የገረመ? አንድ ላይ የክርስቶስ ደቀ መዛሙርት ለመሆን መንፈስ ቅዱስና አብ እዚህ ጋር ለምን ተፈለጉ ልልህ ነው። ምንም ችግር የለውም። አንተ ለምን እንደተፈለገ ነገረኛ። አንድ አምላክ ስለሆነ ነው አልኳ። ሁለቱም አስፈላጊ አይደለም። የቱ ጋር በየትኛው ኃይለ ቃል አንድ አምላክ ብዬ ድምዳሜ ለማድረስ ኢየሱስ ክርስቶስ እኔ በአብ ውስጥ እንዳለው አብ በእኔ ውስጥ አለ ብሎ ይናገራል። ምን ማለት ነው? የቱ ጋር ነው እንደዛ የሚለው? እስቲ አረንዴው እስኪ እሺ ስልኬን ይዤ ነው እንዴት እንደማወጣልህ አላውቅም። አንዴ ቀጥብቀኝ ብቻ ንገረን አንተ። እሺ አንዴ ቀጥብቀኝ። አንዴ እሺ እስከዛ ከሌላ ነገር እያወራ ጠብቀኝ። መጽሐፍ የለያስ ምን አይነት ነገር ነው እያመጡ ችግር የለም። በደንብ እየጠቀስን እናወራለን። ብዙ ስላልና ጥቀስልን እባክህ። አንዴ እሺ ልግባ ቤት። እና እንደዛ ነው ብሮ። አይሰራም ራሷን ቀኝ በግራዬ ነው የምበለው። እኔ እኮ ግራ ገባኝ እኮ ኡስታዝ፣ ወላሂ በጣም አይታወቅም። አሁን ምንድን ነው ምክንያቱን አላወቅኸውም? እንጃ አልታወቀም። በቃ እንትን ብሏል። አሁን ማሳጅ ምናምን እየሞከርኩ ነው ያለሁት። ከዚህ ከአንጓው ወደ ላይ ከመከርከሪያው ወደ ላይ ያለው ነው እንዳለ እንትን ያለው ማለት ነው። እና ሲያብጥ አሁን ከዚህ ወደ ላይ ነው ወደዚህ ከሱ ወደ ላይ እንትን አይልም፣ አይሰራም። እንዴት ነው? እኔ ግራ ገባኝ እኮ ወላሂ። አላህ ይጠብቅ ኡስታዝ። ኢንሻአላህ ለኸይር ነው። ላባስ طهورا ኢንሻአላህ
አሚን። ዱዓ አዎ አላህ አፊያ አርክ ኢንሻአላህ። ዱዓ እናደርጋለን በደም ኡስታዙን አላህ ይጠብቅህ። አላህ ይጠብቅህ። ወላሂ በጣም ነው የደነገጥኩት እኔ ሰው የሆነ ነገር ያደረገ መስሎኝ በጣም ነው የደነገጥኩት። አንተ እኔ እኮ ካራቲስት ነኝ። ያው ሰው እኮ ቁልፍልፍ አድርጌ ነው ቁጭ ማድረገው ሰውን ሳይነካኝ። አላህ ይጠብቅህ ኡስታዙና። እንደዛ እንኳን አይደለም። ሲጀመር እኔ በጥል አልታወቅም፣ በመነጋገር ነው ማምነው። ያ ሰው እኮ በአካል ከሆነ እንትን ነው ቁጭ አደርጋቸዋለሁ በመነጋገር ማለት ነው። አሁን 21ኛው ክፍለ ዘመን ነው። የሚደባደብ ሰው ያው ተሸናፊ የሆነ ሰው ነው። ሀሳብ ላይ ነው የምናተኩረው። አዋዋልም ደግሞ ይወስነዋል። ምንም ነገር ብርቆስ ያለበት ቦታ አይደለም። አጋጣሚ ሆነ ማለት ነው። ቴዲሻ መጣ። አላህ አፊያ ያርግ። ብቻ 30 ጊዜ ይመጣል ኡስታዙ። ማሽ ከተረሽ ጃቢሮ አሚር ሰላም እንባባል እስከዛ ድረስ እሱ እስኪመጣ። ጀማሉ ሰጀማል ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃቢሮ ሰጀማ ቲንክ የለም መሰለኝ እየሰከዱ ነው። እሺ ተመልሼ መጥቻለሁ። ሰማል ቴዲሻ አቦል ምንድን ነበር የተባበልነው? አብ ወልድ መንፈስ ቅዱስ የተጠቀሰበት ነው። አብ በእኔ እንዳለ እኔ በአብ እንዳለው የሚል ጥቅስ አለ። ኦኬ እሱ ነው እንዴ? ስለኝ የቱ ጋር ብዬ እሱ ጋር ነው። እሺ ላውጣው። እሱ እንትን ያለው ማለት ነው። እሺ ዮሐንስ 11:14 መሰለኝ። ዮሐንስ 14 ቁጥር ዮሐንስ ወንጌል ምዕራፍ 14 ቁጥር 11 አንብበው እስቲ። እሺ ላውጣው። ያንብቡልህ እንትን ሁለት ዮሐንስ ወንጌል እዚህ ካልቻልክ ቆይ ያወጣው ዮሐንስ ምዕራፍ 14 አታስጮብኝ እንግዲህ ዮሐንስ ወንጌል ምዕራፍ 14 ቁጥር 11 ይሄው እዚህ ጋር ይናገራል ይላል። እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ ይላል። ባይሆን ስለራሱ አብ በእኔ እንዳለ እኔ በአብ እንዳለው ሲል ምንን ያመለክታል ብለህ ብታስበው የኢኮኖሚክ ትሪኒቲ ነው ወይስ? አሁን እዚህ ጋር እኮ አለ ወይ ቃሉ ነው ያልከኝ እንጂ ትርጉም አይደለም የጠየቀኝ እኮ። አይ እንትኑን የፈለኩት ጥቅሱ አለ ወይ እና ጥቅሱ ምን ማለት እንደሆነ እንድታብራራው ነው አንተ የፈለኩት። አብን አሳየንና ምን አሉት መሰለህ? ከዛ ጋር አብረውት ያሉ ሰዎች አብን አሳየንና ይበቃናል አሉት። ገብቶሃል? አብን አሳየን ትላለህ፣ እኔ በአብ እንዳለው ነው የፈለኩት። እሱን አይደለም የፈለኩት። አብን በእኔ እንዳለ አታምኑምን አለ። አዎ እሱን የፈለኩት። አብ በእኔ እንዳለ እኔ በአብ እንዳለ ሲባል ሪሌሽንን ነው የሚያሳየው ወይስ ኢንተራክሽን ነው የሚያሳየው ወይስ ኦንቶሎጂን ነው ወይስ ኢኮኖሚክን ነው የሚያሳየው? እዚህ ጋራ ዲቫይን ኢንተራክሽንን ነው የሚያሳየው። ለምን መሰለክ? ፊዚካሊማ ኢየሱስ በፊዚካል በመሬት ነው ያለው። እዛ አብጋይ ቁጥር 20 ላይ እዛው ላይ አንብበው እስቲ። ቁጥር 20 ላይ እንደዛ እኮ ተመሳሳይ ግራመር ይጠቀማል። ቁጥር 20 ላይ አንብብልኝ አንዴ። መጀመሪያ የኔ ነበብ ከላይ ያለው እንዳያምታታኝ እኮ አያንብበውና ችግር የለውም። አነበብከው እኮ። አይ በደንብ ነው። ሐሳቡን አላነበብኩም። አሁን አንተ እዚህ ጋር ሐሳብ ልትነግረኝ ስለሆነ እኔም ሐሳብ ለያዛ። እሺ ኢየሱስም አንተ ፊልጶስ ይህንን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? አብን አሳየንና ይበቃናል ስላለው ነው ፊልጶስ። እኔን ያየ አብን አይተዋል። እንዴትስ አንተ አብን አሳየን ትላለህ?
እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምላችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። አየው፣ ኢንተራክሽን ነው። እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ አለ። በቃ ያንተን ደግሞ ላንብበው። 20 ነው የፈለኩት ፖይንት ምንድን ነው? አብ በእኔ እንዳለ እኔ በአብ እንዳለው ሲል ሪሌሽንን የሚያሳየው ኢንተራክሽን ዲቫይን ኢንተራክሽንን ነው። በሁለቱ ኢንተራክሽን በአማርኛ ምንድን ነው? ምን ማለት ነው ኢንተራክሽን ማለት? ኢንተራክትድ መሆን፣ አንዱ በአንዱ ውስጥ መኖር ማለት ነው። ቬሪ ሲምፕል ወርድ። ኦኬ ኢንተራክሽን ማለት ግን በአማርኛ መስተጋብር ነው እንጂ አንዱ በአንዱ መኖር። መስተጋብር ማለት እኮ አንዱ በአንዱ ውስጥ አለ ማለት አንዱ በአንዱ መኖር። በእንግሊዝኛ ብንፈታው ኢንተራክትድ አደረገ ካለ አንድ ነገር ኢንተራክትድ አደረገ ማለት አንዱ መስተጋብር ነው። መስተጋብር ነው። እሺ ቁጥር 20 ላይ እስቲ ሂድና ይሄድልኝ። ቁጥር 20 ላይ አንብበው። እሺ ሚላል ከላይ አንብብልት እንጂ ወላጆች እንደሌላችሁ ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። ገና ጥቂት ዘመን አለ፣ ከዚያም በኋላ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ። እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያን ቀን ታውቃላችሁ። እናንተ እያለ የሚያወራው ከማን ጋር ነው? ሐዋርያቱ ጋር ነው አይደል? አዎ። እናንተ በእኔም እንዳላችሁ እኔም በእናንተ እንዳላችሁ ሲል ምንን ነው የሚያመለክተው? እዚህ ውስጥ የሚያሳየው ልክ እዚህ ጋር የሚናገረው እናንተ በእኔ ውስጥ እንዳላችሁ እኔ በእናንተ ውስጥ እንዳለሁ የሚናገረው ሪሌሽንሽፕ ነው እኮ። ታዲያ ነው ሁለት ፐርሰኖች ናቸው። አዎ አይደለማ፣ እንደዛ አይደለም እኮ። እዛ ጋር የሚያሳየው ዮሐንስ ወንጌል ምዕራፍ 14 ቁጥር 20 ላይ ልነጣጥልላ እንዴት እንዲያልክ በለኝ። የላኛው ኢንተራክሽን መለኮታዊ ኢንተራክሽን፣ ምክንያቱም እንትኑን ነው ግራመሩን ነው ያሳየው። ግራመሩ የሚያሳየው ሪሌሽንን ነው የሚያሳየው። ሪሌሽን የታችኛው ሪሌሽን ነው፣ የላኛው ደግሞ ዲቫይን አይደለም። አንድ አይነት ነው ግራመሩ፣ አንድ አይነት ነው። ምንም የተለየ ነገር የለውም። ለምን እንደሚለይ ልንገርህ። እሺ የሚለይበትን ነገር ንገረህ። ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል አለ። ኢንተራክሽን የሚኖረው ይላል። ይሄ ግን እዚህ ጋር ግን ሪሌሽንሽፕ ነው። ቴዲሻ ሶስት ነገሮች ነው የተነሳው ዮሐንስ ወንጌል ምዕራፍ 14 ላይ እኔም ብታውቁ አባቴን ባወቃችሁ፣ እኔም ብታዩ አባቴን ባያችሁ የሚለው አንድ፣ አብ በእኔ እንዳለ እኔ በአብ እንዳለው የሚለው ሁለት፣ ሶስተኛና የመጨረሻው ደግሞ በእኔ የሚኖረው አብ እርሱ ስራውን ይሰራል የሚለው ሶስት ነው። አሁን እያየን ያየነው ሁለተኛውን ነው የጠቀስከው አንተ ስጠቅስልኝ። መጀመሪያ ዮሐንስ ወንጌል 14:11 ላይ ስጠቅስልኝ አብ በእኔ እንዳለ እኔ በአብ እንዳለው የሚለውን ልንፈታው ነው የፈለግነው። አብ በእኔ እንዳለው እኔ በአብ እንዳለው የሚለውን ግራማቲካሊ የሚያሳየው ሪሌሽንን ነው ብዬ አልኩ። ኢቨን ኢንተራክሽንም ነው ብትልም ችግር የለውም። አንደኛው ግን የቅድሙንም አትርሰዋ። ቅድም ላይ እየጠቀስኩልህ እኔና አብ አንድ ነን የሚለውን ቃል የሚያጠቅስ እኔና አብ አንድ ነን የሚል የለም። ምሳሌ 14 ላይ አይደለም ያለው። አትቀላቀላ ቴዲሻዬ፣ እዚህ ላይ እኔና አብ አንድ ነን የሚል እኮ አትቀላቀላ። እሱ ሌላ ነው፣ ራሱ በአውዱ ነው የሚፈታው። ያ ደግሞ ምን ማለት ነው የሚለው ነገር አውዱን አይተህ አውዱን አትቀላቀል። ሳትቀላቀል ዮሐንስ ወንጌል 14:10 እና 11 ላይ አብ በእኔ እንዳለ እኔ በአብ እንዳለ የሚለው ቁጥር 20 ላይ እናንተ በእኔ እንዳላችሁ እኔ በእናንተ እንዳለው ይላል። እኔ የሚል ነገር አለ፣ ኤጎ የሚል ነገር አለ፣ እናንተ የሚል ነገር አለ። እናንተ እኔ የሚለው ነገር ሪሌሽንን ነው የሚያሳየው ግራማቲካሊ። እኔ አንተ ምናምን የሚለው ነገር ኦንቶሎጂካል ሳይሆን ሜታፊዚካል ነው። ሜታፊዚካል ነው ማለት እኔ አንተ የሚለው ፐርሰንን የሚያመለክተው። ስለዚህ በፐርሰን ይሄ እሺ፣ ልስማሽ፣ ዝም ብዬ ልስማሽ። እሺ፣ ሚዩት አድርጌ ልስማሽ። አይ እያዳመጥክ አይደለም፣ ሀሳቡን ለመረዳት ሞክር እኮ። ለመረዳት ነው ስትተነትን የተውከው ነገር ስላለ ነው። ጨርስና በኋላ ደግሞ ነው ያወራው። እሺ፣ እኔ አንተ እርሱ የሚለው ማንነትን ታሳቢና ዋቢ ያደረገ ነው። ገብተዋል? ስለዚህ ኦንቶሎጂካል ሳይሆን ሜታፊዚካል ነው የሚያሳየው። ስለዚህ ዮሐንስ ወንጌል 14:20 ላይ እናንተ በእኔ እንዳላችሁ እኔ በእናንተ እንዳለው ሲል ሪሌሽንን የሚያሳየው ለምን? ፐርሰንን ስለሚያመለክት። ዮሐንስ ወንጌል 14:10 እና 11 ላይም እኔ በአብ እንዳለው አብ በእኔ እንዳለ ሲል እኔ የሚለው ፐርሰንን የሚያመለክት። ከዛ በኋላ ደግሞ አብ የሚለው ደግሞ አሁንም ፐርሰንን ታሳቢና ዋቢ አድርጎ የመጣ ስለሆነ በአብና በወልድ መካከል ያለውን ኢንተራክሽን ሳይሆን ሪሌሽን የሚያሳይ ነገር ነው። ይህንን ዮሐንስ ወንጌል 14:10ን ለኢንተራክሽን ነው ብሎ የፈታ የእናንተ ራሱ ኮሜንተሪ አታገኝም፣ አንድ አታገኝም። ራሱ ሁሉም የፈቱት ሪሌሽን ነው።
በአብና በወልድ መካከል ሪሌሽን ነው። ኢንተራክሽን ብለው የፈቱት ኦንሊ እንስሶች ብቻ ናቸው። ይህንን ጥቅስ አብ መለኮት ነው፣ ወልድ ስጋ ነው። መለኮት በስጋ ውስጥ አለ። አብ መለኮት ነው፣ ወልድ ስጋ ነው። አብና ወልድ ራሳቸው ኢየሱስ ናቸው። ኢየሱስ በፍጹም አምላክነቱ አብ ነው፣ በፍጹም ሰውነቱ ደግሞ ወልድ ነው ብለው የሚያስተምሩት እነሱ ናቸው ለዚህ ጥቅስ የሚጠቀሙት ማለት ነው። ስለዚህ ዮሐንስ ወንጌል 14 10 እና 11 ላይ እኔ በአብ እንዳለው አብ በእኔ እንዳለ የሚለው ሪሌሽንን እንጂ የሚያሳየው ኢንተራክሽንን አያሳየው ነው የምልህ። ቀጥል። እሺ እኔ ደግሞ ልንገርህና ምን አለ መሰለክ፣ እኔ ደግሞ አውዳዊ ፍቺውን ነው የማነበው የሚገባኝ ማለት ነው። ከላይ አብን አሳየንና ይበቃናል ብሎ ስላሉት ነው። አብን አሳየን። አብ እዛ ጋር ይታያል እንዴ? ፊዚካሊ የለም እኮ ገብቷላል። የሌለውን ነገር እኔን ያየ አብን አየ አላቸው። ሃው ብሎ እንዳይጠይቁት ምን አለ? እኔ በአብ እንዳለው አብን በእኔ እንዳለ አታምኑምን? እኔ የምነግራችሁ ቃል ከራሴ አይደለም አለ። አብ ነው የሚናገረው እንደማለት ነው። እዚህ ጋር የሚያሳየው ምንድን ነው? ዲቫይን ኢንተራክሽን እዚህ ጋር እንዳለ ነው። እዚህ ጋር ግን እዚህ ታችኛው ላይ 20 ላይ ግን አንተ ላይ የሚናገረው የሌለ ማንነት አይደለም የሚናገረው። ፊት ለፊታቸው ቆሞ ነው። ሐዋርያቶችም አሉ፣ ኢየሱስ ክርስቶስም አለ። እዚህ ጋር ፊዚካሊ ይታያሉ። ሜታፊዚክስ ትለዋለህ። እዛ ጋር ግን የለም፣ አብ የለም። አብ ስለሌለ በሌለ ነገር ላይ ነው የጠየቁት መለኮታዊ ሰላት ለሰግድ ሄጄ ነው ጀማ ለሰላት ሄጄ ነው። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ባትሪ ነው አይደለም። እንቅስቃሴ ከሌለ አዲስ የቲክቶክ ሲስተም እንቅስቃሴ ከሌለ ይዘጋል እና ቅድም ታብሌት አድርጌ ነበር አሁን ረሳሁት፣ ዘግቶ ጠበቀኝ። ማሰማት የግድ አለብህ። እንቅስቃሴ ራሱ መኖር አለበት፣ ማሰማት ብቻ ሳይሆን። ኦኬ ይገርማል። ምን ብዙ እኮ ደቂቃ አልሄድክም እኮ አልተለየህም። አዎ እኮ ይገርማል በጣም ወላሂ። እኛ ደግሞ የጦፈ ወሬ እያወራ ነበር አጋጣሚ ከቴዲ ጋር። ቴዲ ቆይ ልፈልግ። ዮሐንስ ወንጌል 14 10 ላይ እኔ በአብ እንዳለው አብን በእኔ እንዳለው የሚለው ዲቫይን ኢንተራክሽንን ያሳያል አለ። እኔ ደግሞ ሪሌሽንን ያሳያል ብዬ ቁጥር 20 ላይ እኔ በእናንተ እንዳለው እናንተ በእኔ እንዳላችሁ የሚለውን እያየን ነበር። እሱ ምንድነው እኔ ያየ አብን አየ የሚል እኔና አብ አንድ ነን ወደ ሌላ ነገር ሄደ። ከዛ በኋላ ደግሞ በእኔ የሚኖረው አብ እርሱ ስራውን ይሰራል የሚል ነገር እንትን አለ። በእኔ የሚኖረው የሚለው ድዌል የሚለው ቃል አሁንም ሪሌሽን ነው የሚያሳየው ብዬ አንደኛው አነስ መልእክት 4 ላይ ለጠቅስለት ስል 4 ላይ ያለ አይደለ አምላክ በእኛ ይኖራል እኛም በአምላክ እንኖራለን ይላል። ድዌል ነው የሚለው። ድዌል የሚለው ቃል ያንን ነው የሚያሳየውና አይ ቲንክ እንደጠበቀው አይደለም ራሱ ማለት ነውና ከዛ ስለው ደግሞ እኔና አብ አንድ ነን የሚለው ጋር ዮሐንስ ወንጌል 10:30 ላይ ተከሰ ማለት ነውና ሺፍት እያረከ ነው ፖይንቱ ላይ ብቻ ግራማቲካሊ እንየው እያልን ነበር ስንል የነበረው። ጃቢሮ ነው ይሄ ባለ ነጥቡ። ባለ ነጥብ ጀምሯል። ነጥብ ማስቆጠር ደስ ይለዋል። ሰው ካላንገላታ ደስ አይለውም። አንገላቱ ጨርሶ ካዶሽን ጃቢሮ ከሲያወራ ደስ ይላል። ካላ ስም ውጭ የምንመጀንበት መጀን የለም ይላል። ጃ የለህም እንዴ? ምን ሆነ ነው? የለም መሰለኝ። አረ ለልጁ ሼር አድርጉለት በኋላ። ሰላም አለይኩም፣ እንዴት ናችሁ? ወአለይኩም ሰላም ወራህመቱላህ ወበረካቱ። ኡስታዝ ሁሌ እኔ ላይ እንዳበረታ እንዳሸማቀቀኝ ግን ስማ፣ ካዶሽ በጣም ቅድም አሳዘነኝ ወላሂ። እንድታወራ እኮ ስለፈለኩኝ ነው ጃቢሮ። አይ አንተ ሁሌ እኔ ላይ እንዳበረታ እንደተጫወትክብኝ ስለጠፋ ነው። እንደኔ በድብቅ ብትንቀሳቀሱ ይሻላል ብዬ ነው አካውንታችሁ ከሚዘጋ። እንዴ ቆይ ኧረ ላሳየው ኡስታዝ፣ ወላሂ ቆይ ላሳየው ኡስታዝ። ዛሬ የኢምራን ተዘጋ። አንድ እዚሁ ጋር እኔ ቤት ላይ ቁጭ ብለን
የኢምራንን ተዘጋ፣ የአሲያ ተዘጋ። ያው ተመልከት ኡስታዝ፣ አየው የኛ ህዝብ ምን እንደሚሰራ። እዚሁ ቁጭ ብለው ሪፖርት አደረጉ። 2 ሰው ከኔ ቤት አስወጣ ሪስትሪክትድ። አየው እና በጣም ስራ እየሰሩ ነው እነዛ። የኛ ህዝብ ቁጭ ብሏል። እንግዲህ ምን ይደረጋል? ሄደው ኡስታዝም ምንድነው ደግሞ ጃ ሰላም አለይኩም ኢላ፣ እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ይብሮ? አልሐምዱሊላህ ደህና ነኝ። ነው ሪፖርት እየተደረገ ነው። ሪፖርት ስላለ እንዴ ጽድት ያለ ሪፖርት ነው። ወላሂ ጃ የሄደ መስሎኛል። ለካ ጥቁር ወደ ላይ ሄዶ ነው። አይ መንቃትማ አለብን። እዚያው ለምሳሌ 540 ሰው አለ። አንድ ሰው እኮ ለምሳሌ 10 ጊዜ ኮፒ ሊንክ ቢያደርግ 540 ሰው ስታባዙት አስቡት 5400 ጊዜ ተደረገ ማለት ነው። አይደለም ይቅርና በሪፖርት በቦምብ ራሱ አያዘጉትም ነው የማያጠፉትም ወይንም በምንም ቢሆን ብቻ ግን ከዛ በታች ግን ሲሆን አስቡት እና በጣም ነቃ ማለት አለብን አይደል እንዴ? እንትላለይ ብሮ አዎ ትክክል ነው ወላሂ። ምን ተስፋ አስቆረጠን እኮ ህዝቡ። እኔ የምለው ጃቢር አለ። ቆይ አንድ ጊዜ ላይ ወይ እንትን ኦርቶዶክስ እንትን ስንት ፈጣሪ አለ እያለ ነውና ምን ትላለህ? አንተ ኢብሮ ትንሽ ቀጥለኝ። ኦኬ ትንሽ ራሴን ትንሽ አመመኝ። ለምን እንደሆነ እኔ እንጃ ታውቃለህ። ወላሂ ኤላ የት ሄደ? አይ እሺ ኦርቶዶክስ እኛ ደግሞ በጥቅስ ነው የምናወራው። እንግዲህ ዳዊት ሰላም ነው፣ እንዴት ነው? ደህና እግዚአብሔር ይመስገን። አለን። እሺ ጥያቄ ትጠይቃለህ ወይስ እኔ ልጠይቅ? እስቲ ጠይቀኝ አንተ የምታውቀው ካለ። ኸይር ኢንሻአላህ። ስንት አምላክ ነው የምታመልከው? በነገራችን ላይ ግን እኔ በዚህ አካውንት በሌም ብዬ ከፍቼ ነበረ ማለት በእንትን ኮሜንት ላይ ብሌናት ይላሉ። እኔ ወንድሟ ነኝ። ለዛ ያቁም ሴት ናት ይላሉ። ደግሞ ኧረ እሷ የለችም ብሌን የለችም። እኔ ወንድሟ ነኝ ጋይስ። እሺ ማኔ በቃ ተስማማን እኮ እናንተ ስርዓት ያዟ። በቃ ታች ተው እሺ። እና ጋይስ እኔ ወንድሟ ነኝ። ኧረ ማኔ ሳቂ መጣምጣው በኋላ አሁን እናውራ። እሺ እንትን ኧረ ምን እሺ ነው እናውራበት እንዴ? ምን ሆኖ ነው ልጅ? ትናንትናም እንደዚህ እንትን አልከ። አሁን ለምን አናወራበት? ስነ ስርዓት ኧረ ተወን እንዴ። የምር ኮሜንት የሚጽፉትን ስነ ስርዓት አስይዛቸው ቆንጥጣቸው። አይ እሺ በቃ ስርዓት ያዙ። አንተ ምንድነው በቃ ጨዋታ ምናምን ያራዳ ልጅ አይደል እንዴ? ምንድነው ላሽ? ማን ነው አንተና በቃ ላሽ ምናምን በልና እንቀጥል። ጥያቄ ላይ እንቀጥል። እሺ ጠይቀኝ አልኩህ። እኔ እኮ ኖርምዬ ነው አልኩህ። እሺ ስንት አምላክ ነው የምታመልከው? አንድ አምላክ። አንዱን አምላክ ማርያም ወልደዋለች? በስጋ ወልደዋለች። አይ አምላክን ማርያም ወልደዋለች? ወልደዋለች። አምላክ አንድ አምላክ ነው አይደል ያለው? አንዱ አምላክ አብ ወልድ መንፈስ ቅዱስ ነው ወይስ ወልድ ብቻ ነው? አብ ወልድ መንፈስ ቅዱስ ማለት ያው አንድ አምላክ ነው። ስለዚህ አንድ አምላክን ነው የወለደችው ማርያም? ስለዚህ አብ ወልድ መንፈስ ቅዱስን ነው የወለደችው? አይ ጌታችን ኢየሱስ ክርስቶስን ወልደዋለች። ስለዚህ አንድ አምላክን አይደለም የወለደችው ማለት ነው? አንድ አምላክ ነው። አንድ አምላክ ወልድ ብቻ ነው ወይስ አብ ወልድ መንፈስ ቅዱስ ነው? አንድም ሁለትም ሶስትም ናቸው። አይ እኔ የጠየቅኩ አንድ አምላክ ወልድ ብቻ ነው አብ ወልድ መንፈስ ቅዱስ ነው? አብ ወልድ መንፈስ ቅዱስ ነው አንድ አምላክ።
እንደዚህ አይነት ጥያቄ እኮ አይጠየቅም። ቆይ እናንተ ለምንድን ነው ማለት እየተነገራችሁ ነው? እንደዚህ አድርገን ነጣጥለን እኛ ልንነግራ አይገባንም። ገባ? አንድ አምላክ ማለት ያው አብ ወልድ መንፈስ ቅዱስ በእነሱ እናምናለን። እሺ አንዱ አምላክ አብ ወልድ መንፈስ ቅዱስ ነው እኮ ስላልከኝ ነው። በቃ ወልድ ብቻ ነው እንበል? ኖ እንደሱ ማለትም አይቻልም። እሺ ታዲያ ማን ነው? አብ ወልድ መንፈስ ቅዱስ ነው። እሺ ጥሩ እኮ ለዛ እኮ ነው አንዱ አምላክ ሳይሆን አካል ነው የተወለደው ማለት ነው አይደለ? ቆይ ብሌም መጣች። ቆይ አንዴ አይሽ ለሷ ልስጣት። እሺ የታለች? ኢብራሂም ብሌን እንዴት ነሽ? ልጁን አሰቃዩት እኮ ሴት ናት እያሉ ወንድምሽን አሰቃዩት። እሺ አሁን በቃ እናንተ ከሌላችሁ አየለ ጋር ልቀጥል። አየለ ሰላም ነው? እንኳን ደህና መጣ። ይሰማል? እኔ ይሰማኛል። አይ ስንት አምላክ ነው የምታመልከው አየለ? አንድ አምላክ ነው የማመልከው። አንዱ አምላክ ማን ነው? አብ ወልድ መንፈስ ቅዱስ ነው? ነው ወይስ? አዎ ኦኬ። ማርያም አንድ አምላክ ነው የወለደችው? ማን ነው አለ እንደዚህ? እኔ ክርስቲያን ነኝ እኮ። ማርያም የወለደችው አንዱን አምላክ ነው ወይ? አምላክን አልወለደችም። አምላክ አልወለደችም። አምላክ ስጋ ለብሶ ተወልዷል እንለዋለን እንጂ። አዎ የተወለደው አምላክ ነው ወይስ ሰው ነው? አምላክም ሰውም ነው እኮ። አምላክ ተወልዷል? አልተወለደም። የተወለደው ምንድነው ታዲያ? ሰው ነው። ስለዚህ ኢየሱስ አምላክ አይደለም ማለት ነው። ኢየሱስ አምላክም ነው ሰውም ነው እኮ። የወለደችው ማርያም ሰው ብቻ ነው ወይስ ሰውም አምላክም ነው? የተወለደው ሰውም አምላክም ነው። እሷ ግን የተወለደችው ሰው ነው። እንዴ የተወለደው ሰውም አምላክም ነው፣ እሷ የወለደችው ግን ሰው ነው። what the hell ምን ሆነ ነው አየለ? ማርያም የወለደችው ኢየሱስ አምላክን ነው ወይስ አምላክን አይደለም? ኢብራሂም ይገባሃል? እሺ አንተ ኢየሱስ ሰው ነው ብለህ ነው ወይስ አምላክ ብለህ ነው የምታምነው? እኔ የጠየኩ አይመለ እኔ ሰው ነው ብዬ ነው የማምነው። መጽሐፉ ላይ እንደዛ ነው የሚለው። አንተ ግን በእምነት ኢየሱስ ምንድነው ብለህ ነው የምታምነው? እኔ ነግሬሃለሁ። ኢየሱስ አምላክም ነው ሰውም ነው ብያለሁ። አንተ ሰው ነው ያልከው። ማርያም የወለደችው ሰውም አምላክም ነው። መቅደስ ተመለሽ፣ ወደዚህ ላወርደሽ ነው። እሺ ቀጥል። ማርያም የወለደችው ሰውም አምላክም ነው። ይገባሃል? አንተ ለምሳሌ እኔ የማምነው አምላክም ሰው ነው አልከኝ አይደል? እኔ ይገባሃል አይደለም? ያንተን መልስ ነው የምፈልገው። ማርያም የወለደችው ሰውም አምላክም ነው። መልስ ሰጥቻለሁ። ኢየሱስ ፍጹም ሰው ነው፣ ፍጹም አምላክ ነው። እሺ ማርያም የወለደችው ፍጹም ሰው ፍጹም አምላክ ነው። ማርያም የወለደችው እየነገርኩህ ነው እኮ። ስለ ኢየሱስ ነው አይደል የጠየከኝ? ማርያም ከኢየሱስ ውጭ እኮ አልወለደችም። ተው እንጂ አየለ። ፍጹም ሰው ፍጹም አምላክ የወለደችው ማርያም ወልደዋለች። እንትን ያላወቀው ካላወቅ ደግሞ ጠይቀኝ። ስለዚህ ማርያም የወለደቻቸው ሌሎች ልጆች አሉ ብለህ ታምናለህ ማለት ነው? አውቃለሁ እኮ እኔ ወንድሞች እንዳሉት። ትክክል ነህ። ስለዚህ ኢየሱስ እኔ ስለ ኢየሱስ ነው እሺ የማወራው። በቃ አንዴ ንገራቸው እስኪ አንዴ ኢየሱስ ወንድሞች እንዳሉት። ይሰማል አይደል?
አንዴ ንገራቸው ለ600 ሰው ኢየሱስ ወንድሞችና እህቶች አሉት ብለህ ንገረው እስቲ ከማርያም የተወለደ ይሰማሃል አይደል? ንገራቸው አንድ ጊዜ ማርያም ከኢየሱስ ውጪ ሌሎች ልጆች እንዳሏት ይሰማሃል አይደል? ማርያም ከኢየሱስ ውጪ ሌሎች ልጆች እንዳሏት ንገራቸው። እብራሂም አቤት። አዎ አሏት። በጣም ጥሩ አሏት ብሏል። እሺ በጣም እናመሰግናለን። ኢየሱስ ጋር ብቻ እንምጣና ሌሎቹን እንተውና ኢየሱስ ፍጹም ሰው ፍጹም አምላክ ነው አይደለ? እንደዛ ነው የምታምነው? አዎ አንተ ምን ብለህ ነው የምታምነው? ወይ የኔን አይደለም አሁን ያንተ ላይ በኋላ እኔ ጋር ትመጣለህ። ማርያም የወለደችው ፍጹም ሰው ፍጹም አምላክ ነው ወይስ ሰው ብቻ ነው የወለደችው? ፍጹም ሰው ነው። ፍጹም ሰው ነው፣ ፍጹም አምላክ ነው ብያለሁ። አንተ ምንድን ነው ምን ብለህ ነው የምታምነው? የጠየቅኩህ መልስ። ማርያም የወለደችው ፍጹም ሰው ፍጹም አምላክ ነው? የወለደችው ነው የጠየቅኩህ። ኢየሱስ እየመለስኩ ነው እኮ መልሻለሁ እኮ አልሰማኝም እንጂ ኢየሱስ ፍጹም የወለደችው ፍጹም ሰው ነው ፍጹም አምላክ ነው ብያለሁ። አንተ ምን ብለህ ነው የምታምነው ነው? ማርያም ያልወለደችው ሌላ አምላክ አለ? ወፋ ይገባሃል? አንተ ምን ብለህ ነው የምታምነው? የጠየቅኩህ መልስልኝ። ማርያም ያልወለደችው አምላክ አለ ወይስ የለም? ስንት ጊዜ ነገርኩህ? ያልወለደችው ነው ያልኩህ ነው። ያልወለደችው የማን እያወራን ነው? ስለ ኢየሱስ ነው አይደል? ጥያቄ አለ ላንተ። አዎ ስለ ኢየሱስ። ማርያም አንድ ኦርቶዶክስ ማርያም ያልወለደችው ቆይ በቃ እንደውም እሺ አንተ ሚውት አድርግ። በቃ አልገባህም ጥያቄው። አንድ ጊዜ እስቲ ኦርቶዶክስ እስቲ አንዴ ሚውት አንሳ። አንድ ኩዌሽን ቆይ አሴ እሺ ካንተ ጋር ልቀጥል። እሺ ቆይ አንድ ጊዜ ቆይ ኦርቶዶክስ ነሽ? ይቅርታ ቆይ አንዴ አሴ እሺ ኦርቶዶክስ ሚውት አንሳ ወይ ደግሞ አንሺ ወይ እህትዬው ወይ ወንድምኛው አውሩ አንድ ጊዜ። እሺ ቀጥል። ኢየሱስ ማርያም የወለደችው አምላክን ነው? ኢየሱስ ማርያም የወለደችው ኢየሱስን አምላክን ነው ኢየሱስን የወለደችው? ኢየሱስ ምን ይላል መሰለህ? አንተ ያለ መረጃ አላወራምና ከባይብል እያነበብኩ ላውራ አይሻልም? እሺ ወይ ቲዮሬቲካል ነው ትወዩን? ችግር የለውም። ችግር የለውም። ቲዮሬቲካል እናውራ በኋላ ኤቪደንስ በኋላ። እሺ ቲዮሬቲካል ላውራና አሁን ማርያም የወለደችው አምላክን ነው ወይ? ችግር የለውም። ማርያም የወለደችው አምላክ ነው። አዎ አምላክ ነው። ማርያም ከወለደችው አምላክ ውጪ ሌላ አምላክ አለ? እኛ አሁን በባይብሊካሊ አምላክ የምንለው የአምላክ አካላት አንዱ ወልድ ነው የሚባለው። ወልድ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በስጋ ሲገለጥ ነው ከማርያም የተወለደው። ገባኝ። ማርያም ግን ከወለደችው ውጪ ሌላ አምላክ አለ ወይ ነው የጠየቅኩኝ። ሌላ አምላክ የለም። አንድ አምላክ ነው የሚባለው። አብ አምላክ አይደለም? አምላክ አሁን ገጽ ላደርግ። አብ አምላክ አይደለም? አብም አምላክ ነው። አብ አምላክ ከሆነ ማርያም ወልደዋለች አብን? አብ አልወለደችም። ስለዚህ ማርያም ያልወለደችው አምላክ አለ? አብም አምላክ ወልድ አምላክ መንፈስ ቅዱስ ግን አንድ አምላክ ነው የሚባሉት። ማነጣጠላቸው እሺ አንድ ጊዜ እሱ ላይ እንመጣለን። ችግር የለውም። እዚህ ጋር አየለ ይታያል አይደለ? ከዛ እኔ ያለው ጀማል አለ አይደለ? ስንት ሰው ይታያል? በኤሰንስ ስንት ነን? በኤሰንስ ስንት ነን? ኤሰንስ ማለት ኤሰንስ በባህሪ ስንት ባህሪ አለ እዚህ ጋር? አሁን በኢየሱስ ጋር ክርስቶስ ጋር ስትመጣ ቻሌንጅ ልታደርገን ትችላለህ። ችግር የለውም። ኢየሱስ ጋር ስትመጣ አብ ወልድ መንፈስ ቅዱስ ነው የሚባለው ባይብሊካሊ ነው ቤተው። እኔ አንተ አሁን ቲዮሬቲካል ላይገባልህ ይችላል። አሁን ለምሳሌ ምን ይላል? ቢብሊካሊ እንመጣለን። ቆይ አንዴ ቆይ ስንት ባህሪ ያለ ንገረኝ መጀመሪያ፣ እዛ ላይ እንመጣለን። አየለ እኔና ጀማል አለን እና ሶስት ባህሪ አለ። ሶስት ባህሪ ነው? ሶስት አካል ነው? ሶስት ባህሪ እዚህ ሶስት አካል አለ። ኢብራሂም
አንዴ ስንት ባህሪ ይታያል? 3 አለ። ባህሪ የትኛው ባህሪ ነው የምትለው? አሁን 3ቱ በአካል ካለ በ3 አካል አለ። አሁን አየለ እና አሁን አንተ ብለህ 3 ጠርተሃል። 3 አካል አለሽ በባህሪ። ያው 3 አካል አለ። ትክክል ነህ። ስንት ባህሪ አለ ግን እዚህ ጋር? ባህሪ ሲባል ሰው፣ እንስሳ፣ አምላክ ምናምን የሚባል ነገር አለ አይደል? እዚህ ጋር ስንት ባህሪ? በአንድ ባህሪ ነው። አንድ ባህሪ ሰው የሚባለው ባህሪ አለ። በጣም ጥሩ። ግን ስንት ሰው አለ እዚህ ጋር? ስንት ሰው ግን አለ እዚህ ጋር? 3 አለ። በጣም ጥሩ። ባህሪያቸው አንድ የሆነ 3 ሰዎች አሉ። በጣም ጥሩ። አንተ ጀማል ነህ? አይደለም። አንድ ባህሪ እኮ ነው ያላችሁ ሰው የሚባለው። አዎ በዛ ፕሪንሲፕል አይደለም። አሁን አንተ አሁን ካላው ፕሪንሲፕል ቆይ አብ ወልድ መንፈስ ቅዱስ ስንት ባህሪ ነው? አንድ አምላክ ነው የሚባለው። አብ ወልድ መንፈስ ቅዱስ ስንት ባህሪ ነው? ስንት ባህሪ ነው አብ ወልድ መንፈስ ቅዱስ? 3 አካላት አንድ አምላክ። በአምላካዊ ባህሪ አንድ ባህሪ አላቸው። አንድ ባህሪ። ስንት አካል አለ? 3 አካል አንድ ባህሪ። በጣም ጥሩ። አብ አምላክ ነው? አምላክ ነው። ወልድ አምላክ ነው? ኧረ ቆይ ኦርቶዶክስ አንዴ ቆይ አትግባ እናቴ። አብ አምላክ ነው? አዎ አምላክ ነው። ወልድ አምላክ ነው? አዎ አምላክ ነው። መንፈስ ቅዱስ አምላክ ነው? አዎ አምላክ። 3ቱ ጋራ የሚያደርግ አንድ ስም ምንድን ነው? እግዚአብሔር ነው የሚባሉት። በጣም ጥሩ። ቻሌንጅ አድርገኝ እንደፈለግ። በጣም ጥሩ። እሺ ማርያም የወለደችው አንድ አምላክን ነው? ወልድን ነው ማርያም የወለደችው። በባህሪ ያልተወለደ አብ ወልድ መንፈስ ቅዱስ 3 አካላት አንዱ ወልድን ወለደች። በባህሪው ያልተወለደ አምላክ አለ? በባህሪው ያልተወለደ አምላክ አለ? አብ አልተወለደ፣ ወልድ ነው የተወለደው። በባህሪው ያልተወለደ? በባህሪው ወልድ ነው የተወለደው። መንፈስ ቅዱስ ከማርያም ተወልዷል ብለህ ማውራት በየትኛው ባይብል ክላስ መንፈስ ቅዱስ ወልዳለች የሚለው ማውጣት አችለው። ስለዚህ በባህሪው ያልተወለደ አንድ አምላክ አለ፣ በባህሪ ደግሞ አንድ የተወለደ አምላክ አለ። ያልተወለደና የተወለደ ሁለት አምላክ አለ። 3 አካላት አለ። አሁን ኢብራሂም አሁን ከፈለግ ባንተ እምነትም እንትን ማድረግ ይችላል። እኔ ጋር ይቅርታ አድርግልኝ። ቆም መጀመሪያ አዳም አንተ አሁን ኩል ሆነ ስለምታወራ ደስ ብላኝ ነው የገባሁት። ችግር የለውም። አይሽ በቃ ለምን በጥቅስ አናደርገውም? እንደውም እሺ ጥቅስ እናደርገው። በጥቅስ እናደርገው። ኢየሱስ አምላክ ተወለደ የሚል እስቲ ስተኝ ባይብል ላይ አምላክ ተወለደ የሚል ጥቅስ ስተኝ እስቲ። አምላክ ተወለደ የሚል አዎ፣ እሺ አምላክ ተወለደ የሚል እሺ። እኔ ሃርድ ኮፒ ስለያዝኩ ቆይ አይ ሐሳቡን ንገረኝ፣ እኔ እነግራለሁ ጥቅሱን። እሺ አምላክ ተወለደ የሚለው እንትኑ አሁን ይሁዳ መልእክት አሁን ይሁዳ ለክፈት። ይሁዳ ስንት? ይሁዳ 1:4 ነው። ይሁዳ ማለት አንድ ምዕራፍ ብቻ ነው ያለው። 5 ይሁዳ 1:4 ላይ ነው። 1:4 እና 5 እሺ እዛ ጋር አምላክ ተወለደ አይልም ከይቅርታ ጋር። አሁን አንድ ልንገርህ አሁን በእናንተ እንትኑ ላይ ስንመጣ ዋናው ነገር ምንድን ነው? ኢየሱስ ክርስቶስ አምላክ እንደሌለ ነው አይደለ እኮ። የለም እኮ ነው የምልህ፣ አምላክ ነው የሚለው የለም። መጀመሪያ ተወለደ የሚለውን ነገር አሳየኝ። ተወለደ የሚል ነገር አሳየኝ መጀመሪያ። እዚህ ላይ ተወለደ የሚል ልምጣ። ሉቃስ ወንጌል ላይ ልምጣ። ሉቃስ ወንጌል ላይ አምላክ ተወለደ የሚል አለ። እስቲ እንየው። እሺ ጋይስ ታብታብ በደንብ አድርጉ። እሺ አጀማ ሉቃስ ወንጌል ምዕራፍ ስንት? ሉቃስ ወንጌል ምዕራፍ 1 ምዕራፍ 2 ከቁጥር 9 እሺ 9 ነው ቁጥር ቆይ አሁን ምን ይላል መሰለህ? እሺ 11 ከ10 ጀምረን አንብብ። እኔ 11 ዛሬ በዳዊት ከተማ መድኃኒት ሰምተሃል አይደለ? በዳዊት ከተማ ጌታ የሆነ ተወልዶልናል አለ። ጌታ ማን ያደረገው? እንደዛው በነካ እጅ ደግሞ ተወልዶልናል። በነካ እጅ ደግሞ የት ትገባለህ መሰለህ? እዛው ሐዋርያት ሥራ ምዕራፍ 2 ላይ ግባ። እሄዳለሁ፣ ችግር የለውም።
እሺ እሱ እስከሚያወጣ ታብታብ አድርጉ ያ ጀማ በደንብ አድርጋችሁ። እሺ በደንብ ታብ አድርጉ ሰዎች። ሪፖርት አለ በደንብ ታብ አድርጉ። ታብ አድርጉ ይሸለሙ። ቀጥል ያለው 236 ኢየሱስ ክርስቶስ በስጋ ተገልጧል። በስጋ አውቃለሁ። ያ ጥቅስ አንተ የምትሰጠው ጥቅስ ምን አውቃለሁ። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ይነበብልን። ለእግዚአብሔር ነው ታዛዥ የሆነው። ለዛ ነው እግዚአብሔር ምዕራፍ 2 ቁጥር 36 ይነበብልን እባክህ። አንብበው ችግር የለውም። ከዛ ደግሞ ኤፌሶን 2:10ም ታነበዋለህ። እሺ አይነበብም? ሐዋርያት ሥራ ምዕራፍ 2 አንብበው። እኔ ደስ ብሎ ነው ማነበው። ላንብብልህ። እሺ ስንት ሁለት ምዕራፍ 2 ቁጥር 36 እሺ ኑ በጌታ አንብበው ከያዝክ አንብበው ችግር የለውም። አይ እኔ በቃል ያውቃለሁ ችግር የለውም። ምን ይላል መሰለህ? እሺ አንብበው። እናንተ የሰቀላችሁትን ኢየሱስ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። ማን ነው ጌታ ያደረገው? ተሰቀለ ታምናለህ? ይቅርታ አይ እሱ ለሌላ ታሪክ ነው። አሁን ስቅለቱ ላይ አይደለም የምናወራው። ተሰቀለ ታምናለህ? ስቅለቱ ላይ አይደለም የምናወራው። ይቅርታ አድርግልኝ። አሁን ቁርአንም ሁለቱም ስለያዝኩ ነው። ባይብል ሊሰጥ ይችላል። ሁለቱም አለኝ። ይቅርታ አድርግልኝ። ገባኝ። አሁን የኛውን የአምላክነቱ ላይ እናውራ። መጀመሪያ አምላክ ነው አይደለም የሚለው ላይ እናውራና ከዛ እንቀጥላለን። አታስብ። አሁን ጥያቄው ምንድነው? ኢየሱስን ጌታ ያደረገው ማን ነው? በዚህ ጥቅስ መሰረት ኢየሱስ በዚህ አሁን በስጋ ነው አይደለ የተገለጠው። ማን ነው ጌታ ያደረገው ይላል። በስጋ ማን ነው ጌታ ያደረገው ይላል። ጌታ ያደረገው እግዚአብሔር ጌታ ያደረገው ይላል። እናመሰግናለን። ዘፍጥረት 45:9 ላይ በተመሳሳይ ሁኔታ ሙሴ ማን ነው? አሁን ይቅርታ 2:10 በቃ አሁን ጌታ ምናምን ብለህ ስተቀበል በቃ የሚለው ተው። እኔ የማይመቸኝ ነገር አባቴ አሁን እሺ ኤፌሶን 2:10 ክፈት። ኤፌሶን 2:10 እሺ ኤፌሶን 2:10 እሺ ያው የታወቀ መሽሁር ጥቅስ ነው። ችግር የለውም። እሺ ፖፑላር የሆነ ጥቅስ ነው። እሺ የታወቀ ነው። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ፈጠረን አለ። ማን የፈጠረው? በክርስቶስ ኢየሱስ እግዚአብሔር አብ። አለቀ። ተፈጠረን ይላል እኮ ፈጠረን አይልም እኮ። ለምን ትዋሻለህ? በክርስቶስ ኢየሱስ ክርስቶስ ተፈጠረን ይላል እኮ። በኢየሱስ በኩል ማን ነው የሚሰራው? ክርስቶስ አይተው በኢየሱስ ክርስቶስ ተፈጠረን ይላል። አምላክ የሚባለው አንድ ባህሪ ፈጣሪ ነው አይደለም? ቆይ በኢየሱስ ክርስቶስ ተፈጠረን ማለት በኢየሱስ ክርስቶስ ተፈጠረን ማለት ዕብራውያን ምዕራፍ 1 ቁጥር 1 ላይ ቆይ አንዴ ዕብራውያን ምዕራፍ 1 ቁጥር 1 ላይ ኢብራሂም አንዴ ስማኝ። አንዳችሁ ስታወሩ አንዳችሁ ሙይት አድርጉ። ምንድነው ወይ? ቆይ ተረጋጊ እባክሽ። አይቶ ወይ ነው ችግር የለውም። ኦርቶዶክስ አትግቢናት። ችግር የለውም። ላወርድሽ ነው እንዳታወሪ። ከዚህ በኋላ ችግር የለውም። ታች ትገቢያለሽ። እሺ እኛ ፍጥረቱንና አለ እሺ እንመላለስበት። እሺ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በኢየሱስ ክርስቶስ ኢየሱስ ተፈጠረን። ቆይ አሁን እኮ ልናየው ዕብራውያን 1:1 ላይ እሺ እንደ ፈጣሪ እንደሆነ በዚህ ይናገራል አይደለም? ልናየው ነው እኮ አሁን ልናየው ነው። ፍጥረት ማለት ዳግም መወለድ ነው። እኔ ተማመን ኢየሱስ ዳግም መወለድ ነው። ስለ ዳግም መወለድ ነው የሚያወራው። ተፈጠረ ላሳይህ። እሺ በቃ አሁን አንተ በጣም እንትን ብላል። ቆይ አንዴ ላሳይህ። ስለ ዳግም ውልደት የሚያወራ ጥቅስን ይዘህ እንትን ለማድረግ ዳግም ውልደት ማለት ምንድን ነው? እሺ ቆይ እሱን ላሳይህ። ቆይ አንዴ እሺ ስንት ቆይ ዕብራውያን 1:1 ላይ መጀመሪያ ግባና እዛ ላይ አሳየህና አንድ ነገር ማን በማን በኩል እስከ 2 ድረስ አንብበው። ዕብራውያን ቆይ አልደረስኩም። እሺ አንተ ሶፍት ኮፒ ስለያዝክ እሺ ሂድ አንድ እሺ ደስ ብሎ ነው ማለት ነው። አንብበው ችግር የለውም። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችንና በነቢያት ተናግረው ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ ማን ነው የፈጠረው? ዓለማትን በፈጠረበት በልጁ ማን ነው በዓለማትን በልጁ የፈጠረው?
በልጁ የፈጠረው እግዚአብሔር ነው። እናመሰግናለን። ስለዚህ በልጁ ነው እያለ ያለው ልጁ ራሱ እግዚአብሔር ነው። እሱን ደግሞ ላብራራ። ልጁ ነው እግዚአብሔር። አሁን በልጁ እያለ አስዬ አለማት አይልም። በጣም ይቅርታ እሱን ጥቅስ አሁን እንደገና አይልም። ግሪኩ አለማት ነው። ግሪኩ ምን ይላል? አንተ ያስከው አንብበ እስኪ ይቅርታ። እኔ ያስኩት አንተ ያስከው ምን ይላል? አደረኮ ካለ ደግሞም ካለ በኋላ ምን ይላል? አባቴ ልነግርህ እኮ ነው። አዳምጠኛ። ካላዳምጠኝ እንዴት እነግርሃለሁ? ካላዳመጥከኝ ልንገርህ ወይስ አትሰማም? ዓለም የሚለው ቃል በግሪክ ቋንቋ ኮስሞስ ነው እና ኮስሞስ አይልም። እዛ ጋር ምንድን ነው የሚለው? አዮን ነው የሚለው። አዮን ማለት ደግሞ የዘመን ማለት ነው እና አዮናስ ነው የሚለው። አዮናስ ማለት ደግሞ ብዜት ነው፣ የዘመን ብዜት ነው፣ ዘመናት ነው። ስለዚህ ዘመናትን ባደረገበት በልጁ ነው የሚለው። ስለዚህ ያ አዲሱን ኪዳን ነው፣ ስለ አዲሱ ኪዳን ነው የሚያወራው። አዲሱ ኪዳን ማለት ደግሞ ምንድን ነው? እግዚአብሔር በኢየሱስ በኩል ዘመናትን አድርጓል። ስለዚህ ምንድን ነው ያደረገው ብለን ስንል ለምሳሌ ልጥቀስልህ ጥቅስ ማለት ነው። እሺ በዚህ አትውጣ፣ ይቅርታ። አልወጣሁም እኮ አንዴ። ኧረ የትም አትሩጥ። ኦኬ ጀመርክ። እሺ አንተ ነህ የሰጠው ይሄ ጥቅስ። ችግር የለውም። እሺ ምን አለ መሰለህ ኢየሱስ ክርስቶስ እንትን ላይ ምን ላይ መሰለህ ኤፌሶን ምዕራፍ 4 ቁጥር 24 ላይ እስቲ አንድ ጊዜ ግባና አንብብልኝ። 4:24 ላይ ይሄ እንሂድና ቆይ በዛው እንሄዳለን እኮ እየነገርኩህ እኮ ነው። ይሄማ ተዘጋ እኮ በቃ አለቀ። መች ተዘጋን? ላሳይህ። አላመንክም? አይሆን እንደሚል አላመንክም? ላሳይህ። እሱ አይሆንም መተርጉም። በዚህም አሁን ቀጥታ የሚያወራ ነው እኮ ግልጽ ነው እኮ። ቀጥታ የሚባል ነገር የለማ። እኛ ደግሞ ዳሰስ እያደረግን ነው የምናነበው እንጂ ዝም ብለን ዳስሰው። ዳሰስ ይላል አይደለም? በልጁ ዘመናትን ያደረገው። ዘመናት ማለት ለእግዚአብሔር ልጅ እንዳለ ታምናለህ? ልጅ ማለት እግዚአብሔር በባህሪው አይወልድም። ልጅ ማለት ምንድነው ሲባል ታምናለህ? ልጅ እግዚአብሔር ተራራን ይወልዳል? ተራሮች ሳይወለዱ ልጅ ሲባል ታምናለህ እኮ። ተራራ ሳይወለድ ይላል። ለምሳሌ እግዚአብሔር ይወልዳል ማለት ነው። ተራሮች ሳይወለዱ ይላል እኮ። ተራራ ሳይኖር ነው ይሄ ማለት። ተራራ በሌለበት ምንም ዓለማት በሌለበት ከዘመናት በፊት እግዚአብሔር አለ ማለት ነው። ስለዚህ መወለድ የሚለው ቃል መፈጠር በሚል ይመጣል አይደለ? መፈጠር አይደለማ ይሄ። በዚህ ሰዓት መፈጠር ማለት ተራራዎች በኋላ መጡ። እሺ በቃ ደግሞ አንተ ኢየሱስን አመጣ፣ እኔ አዳምን አመጣው። እሺ በቃ ለምሳሌ ምን አለ ሉቃስ ወንጌል ምዕራፍ 3 ቁጥር 38 ላይ የሴት ልጅ የአዳም ልጅ የእግዚአብሔር ልጅ ይላል። ማን ነው የእግዚአብሔር ልጅ የተባለው? እዛ ጋር ምን? ሉቃስ ወንጌል ምዕራፍ 3 ቁጥር 38 ላይ የሴት ልጅ የአዳም ልጅ የእግዚአብሔር ልጅ ይላል። ማን ነው የእግዚአብሔር ልጅ የተባለው? የእግዚአብሔር ልጅ የተባለው ኢየሱስ ክርስቶስ ነው። ሉቃስ ወንጌል አውጣ ገና ምን ይላል? እሺ ሉቃስ ወንጌል 3 ላይ 38 እሺ 3:38 እሺ ሚላኤል ልጅ የቃሌል ልጅ የሄኖን ልጅ የሴት ልጅ የአዳም ልጅ የእግዚአብሔር ልጅ አለ። እሺ ማነው የእግዚአብሔር ልጅ የተባለው? እዛ ጋር እግዚአብሔር ልጅ የተባለው ኢየሱስ ክርስቶስ ነው። እግዚአብሔር ልጅ የተባለው አረ ጉድ እንዴ! ቆይ አንዴ ላሳየህ። ክርስቶስ ነው አላለም እንዴ? አንዴ ቆይ አንዴ ምን ነው እውነትን እያያችሁ ለምን ነው የምትክዱት? እኔ እኮ በጣም ይገርመኛል። ኢየሱስ ለማለት ተቸኩላላችሁ። ሉቃስ ወንጌል ምዕራፍ 3 ቁጥር 38 ላይ ተመልከቱ ምን እንደሚል። ይሄ ሁሉ የዘር ግንድ ነው። እሺ የሄኖስ ልጅ አየው፣ የሴት ልጅ ሴት የተባለው የሄኖስ አባት ነው። እንግዲህ ይሄ የተባለው ማለት ነው የአዳም ልጅ። አዳም ማንን ወልዷል? ሴት የሚባለውን ልጅ ወልዷል። ከዛ ደግሞ አዳም የማን ተባለ? የእግዚአብሔር ልጅ አለው አዳምን። አየው አዳም የእግዚአብሔር ልጅ ተብሏል። ተመለስ ወደዚህ፣ ላወርድ ነው። ወደዚህ ተመለስ። አያችሁ እንደዚህ ነው በቃ።
እሺ ኦርቶዶክስ